አላህ ኸይር ነገር እንዲያሰማን በተስፋ እንጠብቃለን። ሁላችንም ዱዓም ጸሎት ማድረግ አለብን። ብቻ የሆነ ችግር ተፈጥሯል። አንዱ ያልቀር ሲባል ሌላ ያልቀር ሲባል ሌላ ነው የሚመጣው። ምን እንደሚሻልና እንዴት እንደሚሆን እኔ አላቅም። ወላሂ ህይወታቸው መስዋዕትነት የከፈሉ የሚሰሩት ስራ ከነሱ አርፎ ተርፎ እኛም ስጋት ውስጥ እንድንገባ ነው የሚያደርገን። ውድ ቤተሰቦቼ እኔ እንጃ ብሩኬ ነገ መጥቶ ሳየው ድረስ በጣም ነው የጨነቀኝ። ብቻ አላቅም፣ ምን እንደምላቸው አላቅም። በጣም ነው የደነገጥኩት። በተለይ የመሳሪያ ድምጽ ስሰማ በጣም ደንግጫለሁ። ይሄ ልጅ መጀመሪያ ያዙ ይልቀቁኝ ሲል ጊዜ አላማረኝም ነበር። የውስጡ በውስጡ ይዞ የሆዱ በሆዱ ይዞ በህይወታቸው ላይ ሊጫወትባቸው ነው የመጣው ነበረው። መጨረሻም ድራማ እንደሆነ አቀናብሮ እንደመጣም ተናግሮ ነበር። ግን ሆነም ቀረ በመጨረሻ ግን እኔ የተናገርኩት በሙሉ መጀመሪያ ውሸት ነበረ። ተልኬን የመጣሁት ነበረው። ግን ከዛ በኋላ የአባቴ ገዳይ ወይ አባቴን ማን እንደጠፋው ባፈላልግ ሰዓት እያንዳንዱ ነገር እውነቱን የተናገርኩት ነበረው። መጀመሪያ ግን ተወያይተንበት ያለውን ነገር ደግሞ እያንዳንዱ ተወያይተን ሆነ ብለን ነው የመጣ ነው የነበረው ነው ያለው። የምታስታውሱ ከሆነ የአሞቴ ጎሳዎችን ጠባሳ አለባቸው ወይም ንቅሳት አለባቸው። በዛ ንቅሳትን ማወቅ ትችላላችሁ። ያው እኔ ንቅሳቱ ምልክቱ ምንድነው ተብሎ በዛ ሰዓት ሲጠየቅ ውድ ቤተሰቦች የምታስታውሱ ከሆነ የሆነን ጀርባዬ ላይ ያለ በዚህ አይታችሁ መረዳት ትችላላችሁ ብሎ ነው የተናገረው ነበረው። ግን የሱ ንቅሳት በጣም ባለሙያ በሆነ ብዙ አመታትን በዚህ ሙያ ላይ በቆዩ የሜካፕ አርቲስቶችን የተሰራ ንቅሳት ነበር። በነገራችን ላይ መኪያጅ እንደ ንቅሳት መሰራት ይቻላል። ይሄን ታውቃላችሁ። በጣም ኃይለኛ የሆኑ በዚህ ስራ ላይ በጣም ብዙ አመት የቆዩ ሀርድ የሆኑ ሰዎችን እያንዳንዱ ነገር ፌክ አድርጎ መስራት ይችላሉ። ስለዚህ እሱ በዛ ሰዓት እንደዛ ተሰርቶ ነው የቀረበው ነበረው እንጂ እውነት እሱ አሞቴ ሆኖ አይደለም። አሞቴም አይደለም። የአዲስ አበባ ተወላጅ ነው። ትምህርቱ ተምሮ በብዙ ደረጃ ዲግሪ የያዘ ልጅ ነው። ግን በብር ተገዝቶ እነ ሉልን ለማጥቃትና እነ ሉልን እና ቤልንን እነ ብሩኬንን ወደ ኋላ ለማስቀረት ነው የመጣው የነበረው። ሚስጥሩ በሙሉ ከጀርባ ተደርሶበታል። አባቴ በህይወት የለም። አባቴ ያጠፋ ሰውን እፈልጋለሁ፣ አፈላልጉኝ እባካችሁ ብሎ ነው የመጣው ነበር። ግን አባቱ በህይወት አለ። ውድ ቤተሰቦች የሚገርማችሁ ነገር አባቱ አሁን በብሩኬ ቁጥጥር ስር ነው ያለው። ዛሬ ብሩኬ በጣም ነው ስሜታዊ የሆነው። ምክንያቱም የሉል ጉዳይ በጣም አሳሳቢ ሆነዋል። በጣም አስፈሪ ሆነዋል። ሁላቸውም ያስፈራቸው ነው። አንዳቸው በስነ ስርዓት እየተኛው አይደለም። አንዳቸው በስነ ስርዓት ስራቸው እየሰሩ አይደለም። ምክንያቱም የሉል ጉዳይ በጣም አሳሳቢ ስለሆነ የሉል ጉዳይ ያው ሕክምናው እንደነገርኳችሁ እየታከመ ነው፣ ደህና ነው። ግን ያው ተሽሎት ወደ ስራ ካልተመለሰ እነዚህ ልጆች ስጋት ውስጥ ነው ያሉት። በቃ ዛሬ ምን ይሆንብናል፣ ዛሬ ምን እንሰማለን፣ ተሽሎት ይመጣል ወይ ደህና ይሆናል ወይ በማለት በጣም ስጋት ውስጥ ነው ያሉት ውድ ቤተሰቦቼ። ስለዚህ ይሄ ልጅ በእነሱ ህይወት ላይ የተጫወተ ነበረ ማለት ነው። በእነሱ ህይወት ላይ የተጫወተ እንደፈለገ የሆነ ዛሬ ግን እኔ ምንም ውሸት ያወራሁኝ ነገር የለም። በእውነት ነው የመጣሁት። ምንም የዋሸሁትም ውሸት ያወራሁት ነገር የለም ነው ብሎ ነው የመጣው ነበረው። ግን ሁሉ ነገር ከእውነት የራቀ ውሸት ነበረ። አቀናብሮ ነው የመጣው ነበረው። ዛሬ በህይወታቸው ላይ ዋጋ እንዲከፍሉ እስር ቤት እንዲገቡ ነው ያደረጋቸው። አንዳንድ ጦስኝ የሆኑ ሰዎችን በሰውን ህይወት ለመረማመድ የሚፈልጉ ሰዎች፣ የሰውን ህይወት ምንም ቢሆን ምንም አይመስላችሁ ሰዎች እንደዚህ እንደ ዝንብ መቶ ጥልቅ ብለው ገብተው ሰውን ያልሆነ ቦታ እንዲውል፣ ያልሆነ ስራ እንዲሰራ፣ ስሜታዊ ሆኖ ያልሆነ ነገር እንዲያጠፋ ነው የሚያደርጉት። ዛሬ ብሩኬ ባደረገው ነገር በጣም አዝኛለሁ። በጣም ነው ያዘንኩት ውድ ቤተሰቦቼ። ብሩኬ እንደዚህ ሚዛናዊ ሆኖ አይቼው አላቅም ነበረ። ነገራቶችን በሚዛናዊ ትዕግስት ይዞ ነው የሚያስተናግዳቸው የነበረው። ዛሬ ግን ስሜታዊ ሆኖ መሳሪያ በመምዘዙ በጣም ደንግጬ ያለሁ።
ምን ይፈጠር ማን ይጎዳ ማን ይሙት የታወቀ ነገር የለም። ግን በጣም አስደንጋጭ ሁኔታ ነው። በሉል እናት ላይ ደግሞ አዳዲስ መረጃዎችን የወጡ ነው። ውድ ቤተሰቦቼ የሉል እናት አሞቴ ናት፣ ሉልም አሞቴ ነው የተባለው የነበረው እኔ እንዴት እንደሆነ ባላቅም እናትና ልጅ እንዴት አንድ ጎሳ ሊሆን ይችላል? እኔ ብቻ አላቅም። እና በዛ ሰዓት ይሄ ነገር ሁሉም ሰው ግራ ጋብቶት ነበር። ግን አሁን ዞሮ ዞሮ ነገሩ ሲጣራ የሉል እናት አሞቴ እንዳልሆነች ከጀርባዋ ምንም አይነት ንቅሳት እንደሌለ ነው የተረጋገጠው። ይሄ ተብሎ የሉል እናት አሞቴ ናት ብሎ በአደባባይ በሚዲያ ወጥቶ የተናገረው ይህ ልጅም ነበር። አባቴ ሞቶብኛል፣ የአባቴ ገዳይ አፈላልጉልኝ ያለ ልጅ እና ውድ ቤተሰቦቼ የሉል እናት በምንም ተአምር አሞቴ እንዳልሆነች ነው የታወቀው። በምንም ታምር በዛ ሰዓት የምታውቁ ከሆነ የሉል እናት አሞቴ ናት፣ የአሞቴ ጎሳ ናት፣ ጠባሳ እኮ አለባት ብሎ የተናገረ ሰዓት የሉል እናት በዛ ሰዓት ጠፍታ ነበር። ስልኳም አይሰራም ነበር። ከቤት እንደወጣች የቤት አጋዥዋ ስልክ ያወራች ነው፣ በጣም ተበሳጭታ ነው የወጣችው የነበረው ብላ ተናግራ ነበር። በዛ ሰዓትም 1-3 ቀን በሆኑ ጠፍታ ነበር። ስልኳም ተዘግቶ ነበር። የሌለ ውሸት ስለተወራባት ደንግጣ ነበር። ግን አሁን ነገራቶቹ እያንዳንዱ ሲጣሩ የሉል እናት አሞቴ እንዳልሆነች ምንም ነገር እንደማይነካካት ነው የተሰማው። እሺ ይሄ ልጅ ለምንድን ነው የመጣው? አባቱ በህይወት ካለ አባቱ ካልሞተ ለምንድን ነው አባቴ ሞተዋል አባቴን አፈላልጉኝ ማግዛችሁ ነገር አለ ብሎ ይመጣው? በእርግጥ መጀመሪያ ድራማ ሰድች ያለው ሁሉ ነገር ድራማ ነው፣ አውቀን እናንተ ለማሳሳት ነው ብለዋል። አሁንም ያው ነገር ነው። ግን መጨረሻ ላይ ወንድማችን ያልሆነ ውሳኔ እንዲወስን ነው ያደረገው። እኔ ልጁ ጉዳዩ ነው። ምክንያቱም ወዶ ፈቅዶ የገብቶበታል። ብር ተቀብሎ ነው እዚህ ውስጥ እየገባው። ሉልን ምንም አይነት መፍትሄ እንዳያገኝ፣ ሉልን እንዳይሻለው፣ ሉልን ጤነኝ እንዳይሆን ሁላቸውም ሆነ ብሎ ታጥቆ ነው የተነሱት። ነገር ግን እነዚህ ለእውነት የሚሰሩ ጋዜጠኞች፣ ጀግኖች፣ በምንም ነገር ወደ ኋላ የማይሉ ህይወታቸውን መስዋዕትነት የሚከፍሉ ጀግኖችን ለምን በዚህ ልክ በህይወታቸው ላይ ለመጫወት ለምን አስፈለገ? ምን ያደርጉ ነው? ለእውነት ስለቆሙ ሀቀኛ ስለሆኑ ሁሉ ነገር ይቅርና ለእውነት እንቁም፣ ሁሉም ሰው ፍትሃዊ ይሁን፣ ሁሉም ሰው መብቱ ይከበር ባሉበት ነው ዛሬ ይህን ያህል መከራ የሚደርስባቸው። ያው እንደ ሰበብ እንደ ሰይጣን ሰበብ ሆኖ መጥቶ ዛሬ ብሩኬ ያልሆነ ስህተት እንዲሰራ ነው ያደረገው። ያልሆነ ሀሳብ ውስጥ ያልሆነ ውሳኔ ውስጥ እንዲገባ አድርጎታል። ይሄ በሙሉ ዋጋ የሚያስከፍላቸው ለሉል ብለው ነው። ሉልን ላለማጣት ለሉል ብሎ ነው ይሄን ያህል ዋጋ የሚከፍሉት እንጂ እነሱ ምንም አይነት ጥቅም አግኝተው አይደለም። ምንም አይነት የሚከፈላቸው ነገር አለ። ግን ሉል ለእነሱ ዋጋ ስለሚከፍል ለእነሱም ተኝቶ ስለማያድር እነሱም ዛሬ ለሉል ተኝቶ አያድሩ። የሉል ቤተሰብ ይሆን የራሳቸው ቤተሰብ ይሆን ብሩኬ በወንድሙ እኮ ነው የማለው። በወንድሙ በሞተ ወንድሙ ሙሉ እኮ ነው መሳሪያው የመዘዘው። የእሱ ቀን ይስጠኝ አልምረውም ብሎ እኮ ነው መሳሪያው የመዘዘው። አስቡት። እንደዚህ አይነት የሆነ ጋጣ ወጥ የሆኑና ሰይጣን የሆኑ ሰዎች መጥተው ሰውን እልህ ውስጥ እንዲገባና መጥፎ ስራ እንዲሰራ የሚያደርጉ ጫካኞች አሉ፣ አረመኔዎች አሉ። የዳንኤል ቀን ይስጠኝ ብሎ እኮ ነው መሳሪያውን የመዘዘው። መቼም በሞተ ወንድሙ ከመሬት ተነስቶ አይምልም። አንድ ክሩም አባል በሙሉ ወዛ ጋር ካሜራማን ይሁን ተመልካች ይሁን ምን ይሁን ማንም እንዳይጠጋው ነው ሙሉን የተነሳው። ለምን? ልጁ ካደረገው ድርጊት አባቱ ሳይሞት አባቱ ሞቷል ብሎ ነው የመጣው። የሉል እናት አሞቴ ሳትሆን አሞቴ ናት ብሎ ነው የመጣው። የሰራው ድርጊት በሙሉ እንዳለ ፌክ እንደሆኑ፣ ያወራቸው ነገራቶች በሙሉ እንዳለ ውሸት እንደሆኑ አውቆ እነሱን ወደ ኋላ ለማስቀረት ተመካክረው ተገዝቶ የመጣ እንደሆነ ነው ብሩኬን የደረሰበት። መቼም ሉልም ሆነ ብሩኬን ሆነ ማናቸው ሌሎቻቸውም የሆነ መረጃ ሲቀበሉ ከስር ነው የሚያጣሩት። አጣርተው ነው የደረሰበት። የሉል እናት ደግሞ ብዙ ሚስጥር አውጥታ ነው የተናገረችው። የሉል ያነገረችው ሚስጥር በሙሉ የብሩኬ ነው የነገረችው። ዛሬ ግን ብሩኬ ሰበበኛ እንዲሆን አድርጎታል። ይሄ ሰይጣን ለባሽ የሆነ ልጅ መጨረሻው ምን ይሆን ምን ይከሰት እኔ ምንም ማቀው ነገር የለም። ብቻ ሁላችንም ሉልን እንደምንወደው ያው ብሩኬን እንወደዋለን። ብሩኬን በስስ ልባችን በስስ አይናችን የምናየው ጀግና ነው።
ስለዚህ ምንም ነገር እንዳይፈጠር እሱ ለልዑል ብሎ ነው ይሄን ያህል መስዋዕትነት የከፈለው እንጂ ለሱ ምንም የሚጠቀሙ ነገር የለም። ልዑል በመጎዳቱ ቤተሰቡ በችግር ላይ በመሆኑ እናቱ የበልዑል ማሳከም ቀና ደፋ ያለች ነው። ልዑል ስራው አቁመዋል። ያ ነገር አሳስቧቸው ነው ይህን ያህል መስዋዕትነት የሚከፍሉት። እነሱ ለእውነት የሰሩ ይሄ ልጅ ደግሞ ጨዋታ ነው የሚጫወቱባቸው። የአዲስ አበባ ተወላጅ ነው። አባት እናቱ አዲስ አበባ ያሉ፣ ግን እኔ ገጠር ተወልጄ አባቴ ገጠር ላይ ነው ሙቶ ነው እያንዳንዱ ነገር አጎቴ ነው የነገረኝ። በዚህ ወጣ በዚህ ገባ እንደዚህ ተብሎ ብሎ ያወራው ነበረው። ግን አባቱ አሁን በቁጥጥር ስር ውለዋል። አስቡት። አባቱም ያልሆነ ወንጀል እንዲገባ አድርጎት፣ ሌላ ደግሞ ብሩኬማ ያልሆነ ወንጀል ውስጥ እንዲገባ ነው ያደረገው። ሰው በጉልበቱ ሰርቶ አይኖርም። ሰውን ከሰው ከማባላት ሰው ያልሆነ ወንጀል ውስጥ እንዲገባ አድርጎ ብሩ ቢመጣላችሁ ያኔ ደስተኛ ትሆናላችሁ? ሆዳችሁ ይሞላል? ህሊናችሁ ይፈቅድላችኋል? ተው። አንዳንዴ እንተሳሰብ። አንዳንዴ እንደ ሰው እንተሳሰብ። እንደ እንስሳና እንደ አህያ አታስቡ። እንደ አህያም በስርዓት ውሃ ጭኖ ያመጣል፣ የምንጠቀምበት የምንበላበትን። እንደ ሰው አስቡ። በዚህ ልክ ሰውን ክፋተኛ አታርጉ። በዚህ ልክ ሰው ወንጀለኛ እንዲሆን አታርጉ። እነሱ ስንት ሀሳብ አለባቸው። የስንት ሰው ሀሳብ ነው ባንሚሯቸው ላይ የሚመላለሰው። በዛ ላይ ደግሞ የሚወዱት የሚያከብሩት የሚሳሱለት እንዲ አይናቸው ሞልቶ ለማየት የሚሳሱለት ልዑል ታሞባቸው ተይዞባቸው ነው የተቀመጠው። ዛሬ ምን ሰማለን ነገ ምን ሰማለን ብለው ጭንቀት ውስጥ ነው ያሉት። በዛ ጭንቀታቸው ላይ ገና ሌላ ጭንቀት፣ ሌላ ውሸት ወዳጅ መስሎ መጥቶ ጠላት ተው እና ለማንኛውም ውድ ቤተሰቦቼ ኸይር ነገር እንደምንሰማ ጥሩ ነገር እንደምንሰማ እንግዲህ አልጠራጠርም፣ ተስፋ አደርጋለሁ። ሁሉ ነገር ሰላም እንዲሆን ሁላችሁም ዱዓም ጸሎት አድርጎ እላችኋለሁ። ውድ ቤተሰቦች ሰላማችሁ ይብዛልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ